ጤና ይስጥልኝ እንዴት አላችሁ ቤተሰቦች? እንግዲህ ዛሬ በጣም ለሁላችሁም መልስ እሰጣለሁ። አይ ፕሮሚስ። ሁላችሁም ላይክ፣ ሰብስክራይብ፣ ሼር አድርጉ። የተለያዩ ሀሳቦችን አጋሩ። እጅግ እንግዲህ መካከለኛው ምስራቅ በተወሰነ ተስፋ ተጥሎበት ነበረ። አሁን ተስፋው የት አለ የሚል ጥያቄ በስፋት እየተነሳ ይገኛል። ተስፋ ኦፍኮርስ አለው፣ ግን ደግሞ እንደሌለው ደግሞ የሚያሳዩ አንዳንድ ነገሮችን እየተመለከትን እንገኛለን። ግን በዋናነት እነዚህ ሀገራት የምናውቃቸው ሀገራት አሜሪካ፣ ኢራንና እስራኤል ምን ላይ ነው ያሉት? ምንድን ነው የፈጠሩ ያሉት ችግር የሚለው በጣም ብዙ ሰዎችን እያነጋገረ የሚገኝ ጉዳይ ሆኗል እና እነዚህ ሀገራት ኦፍኮርስ ዓለም እንግዲህ የሆነ ነገር ትላቸው ይገባል ተብሎ ይታሰባል። የዓለም ትንሽ መፍትሄ ሊሰጣቸው ይገባል ተብሎ ይታሰባል፣ ግን አልሆነም። ምክንያቱም አሜሪካም ያለችበትን እንግዲህ ስቲል ሱፐር ፓወር፣ ኢራንም ደግሞ ከዚህ በኋላ ለሚፈጸሙባቸው ጥቃቶች ለሚፈጸሙ የጥቃት ምላሽን አጠናክሬ ከመቀጠል ውጭ ሌላ አማራጭ የለኝም ነው ኦፕሽን ያለች ሀገር ናት። እስራኤልም ደግሞ በዚህም በዛም ብላ ጦርነትን ማስቀጠል የምትፈልግ ሀገር ናት። ስለዚህ እነዚህ ሶስት አይነት ማንነት ያላቸው ሀገራት ዓለምን እውነት ለመናገር ችግር ውስጥ እየከተቷት ነው። ስለዚህ ዓለም ችግር ውስጥ ስትገባ ደግሞ አደራዳሪዎች ሚናቸው ትልቅ ሊሆን ይገባል። በተለይም እንደ ፓኪስታን ያሉ ሀገራት ትልቅ ሚና አላቸው፣ እየተጫወቱም ነው። ካታር ዶሃም ትልቅ ሚና ነበራቸው። ግን ደግሞ እነዚህም ሀገራት አገር ናቸው። በራሳቸው የራሳቸው ተፈጥሮ የሚያስገድዳቸዋለን። ለራሳቸው ሴኩሪቲ፣ ለራሳቸው ደህንነት ስራ ላይ መቆም ነው የሚፈልጉት። ያን ግን ማሳካት ካልተቻለ በእነዚህ ሶስት ሀገራት በኢራን፣ በእስራኤል፣ በአሜሪካ አማካኝነት እነዚህ ሀገራት ዓለም ከፍተኛ ውጥረት ውስጥ እንደምትገባ እሙን ነው፣ ግልጽ ነው። ሰው እንደዚህ አይነት ችግሮች መፍትሄ አልባ ሊሆን ይችላሉ የሚል ስጋት እየተደቀነ ይገኛል። እንግዲህ ቢያንስ ሌሊቱን የተፈጠረው ኮንፍሮንቴሽን፣ ቢያንስ ሌሊቱን የተፈጠረው ውጥረት፣ ቢያንስ ሌሊቱን የነበረው ችግር ዓለም ላይ በጣም ወሳኝ የሆነ የፖለቲካ መፍትሄ ሊያስፈልግ እንደሚችል ብዙ ሰዎች ያመኑበት ሆኖ ተገኝተዋል። ቢያንስ እንኳን ምክንያቱም አሜሪካና ኢራን በዚህ ልክ በፈጠነ ወደ ውጥረት ይመጣሉ ብሎ ያሰበ አልነበረም። ግን እነዚህ ሁለት ሀገራት አድርገውታል። ስለዚህ ሌሊቱ ምንድን ነው የተፈጠረ የሚለውን እነግራችኋለሁ። አሜሪካና ኢራን እርስ በርስ ተደቃቅተዋል። አሜሪካ ጥቃት እንግዲህ መጀመሪያ አድርሻለሁ አመን በዚህ በሆርሙዝ ሰርጥ አካባቢ ላይ የተለያዩ እንቅስቃሴዎችን ሲደረጉ ወደ 4 የሚሆኑ ድሮኖች አንድ የፊሊፒንስ ቤዝ ላይ መቱ፣ ወይም ደግሞ መርከብ መቱ። አንደኛዋ ድሮን ማለት ነው። ሌሎቹ መትቸጥ እያሉ ነው የምትለው 4 ነው እንግዲህ በጠቅላላ ጥቃት የተሰነዘረው። ስለዚህ ምንድነው የሆነው? እነዚህ ሀገራት ሌሎችን ደግሞ እስራኤል አሜሪካ ጥቃት ሰነዘረች። በነገራችን ላይ ሁልጊዜም ቢሆን አሜሪካና ኢራን ወይም ደግሞ እስራኤልና ኢራን ጦርነቱ ሲገቡ ብዙ ጊዜ አርብ ለቅዳሜ ይሆናል። አላቅም ምን እንደሆነ ምን አይነት የራሳቸው ካልኩሌሽን ሊኖራቸው ይችላል ብለን እናስባለን። ግን ሁሌ አርብ ለቅዳሜ የሆነች ነገር አለች፣ የሆነች ትንኮሳ። ይሄኛው ጥቃት ግን ተኩስ አቁሙን ቮይድ ሊያደርግ የሚችል ነው። ተኩስ አቁሙን ጃሮ ውስጥ ሊያስገባ የሚችል ነው። ተኩስ አቁሙ አቮይድ ያደርገዋል፣ ቀደም ሲል እንደነገርኳችሁ። ስለዚህ አስቸጋሪ ነው። አትሊስት ኮንፍሮንቴሽን እንግዲህ at the latest confrontation or amid the control of Hormuz, and let's say the deal is at risk of collapse. የተኩስ አቁሙ ጉዳይ ኦፍኮርስ ችግር ውስጥ ነው። እንግዲህ ኮላፕስ ሊያደርግ ይችላል የሚል ፖለቲካዊ ስጋትም ተጋርጧል። ኮላፕስ የማድረግ እድልና አጋጣሚ ሊፈጠርበት ይችላል። ቢካዝ ሆርሙዝ ላይ ያለው ነገር የምታውቁት ነው። አንደኛ በሆርሙዝ ሰርጥ በኩል መተላለፍ የሚቻለው እኔ በፈለግኩት መንገድ ብቻ ነው ኢራን ብላለች። አሜሪካ አት ዘ ሴም ታይም በፈለጉት መንገድ መርከቦች መንቀሳቀስ ይችላሉ ትላለች። ሁለቱም የየራሳቸውን ሀሳብ ያነሳሉ። መርከቦች በመሀል እዚህም እዛም ይመታሉ ማለት ነው እና ትንሽ አስቸጋሪ ነው። አሜሪካ እንግዲህ have struck the first such confrontation ይሄ ማለት ጁን 15 ላይ ስምምነት ከተደረሰ በፊት ከ10 ቀን በፊት ማለት ነው። ስምምነት ከተደረሰ በኋላ ከ10 ከ9 ቀናት በፊት ስምምነት ከተደረሰ በኋላ ለመጀመሪያ ጊዜ አሜሪካ የፈጸመችው ጥቃት ነው። ስለዚህ በጣም መንዝስ ሎንግ ዋር ነበረ። ስለዚህ እሱን መፍትሄ ይሰጠዋል ተብሎ ብዙ ሰዎች ተስፋ አድርገውበት ነበረ። ግን አፍተር ኦል እርስ በርስ መጠቃቃቱ የጨመረ ሲሄድ እንግዲህ ምን አይነት ውጤት ይኖረዋል የሚለው በጣም ስጋት ያለ ሆኗል። ኤኒዌይ ለመጀመሪያ ጊዜ ጥቃት አሜሪካ ሰነዘረች ከዚህ ከጁን 15 በኋላ ወይም ደግሞ ከፈረንጆቹ ጁን 15 በእኛ እንግዲህ 8-7 አካባቢ ማለት ነው ሰኔ ላይ የሆነ ነው። ስለዚህ በሁለቱም በኩል ሜሞራንደም ኦፍ አንደርስታንዲንግ ኤምኦዩ በፓኪስታን በካታር አማካኝነት እንዲሁም ደግሞ ስዊዘርላንድ ሄደው በበርገንስቶክ ስምምነት ማድረጋቸው ይታወሳል። ናስር ፔዜሽኪያን እና ፕሬዚዳንት ዶናልድ ትራምፕም ቀደም ሲል መፈራረማቸው ይታወሳል። አሁን ግን መጠቃቃት ውስጥ ገብተዋል። ምንድነው ያጠቃቃቸው የሚለው
ብዙ ሰዎች እያነሱት ያለ ጥያቄ ነው። at the heart of the latest escalation አሁን ስቴት ኦፍ ሆርሙዝ ነው። አሁን ይኸውላችሁ ገና ሆርሙዝ ውስጥ ሳይገቡ ገና ስለ ኒውክሌር ማውራት ሳይጀምሩ ገና ስለተያዙ ሀብቶች ማውራት ሳይጀምሩ ነው እነዚህ ሀገራት ኦብቪየስሊ ወደ ግልጽ ፍጥጫ ውስጥ የገቡት። ስለ አቶሚክ ቦምብ ሲወራማ ሌላ ነው። አቶሚክ ቦምብ እስከመወራወር አቶሚክ ቦምብ እስከማምረት እንዲደርሱብን ይችላሉ እነዚህ ሀገራት አሁን ባለው ውጥረታቸውና ይሄ የዓለም የቤት ስራ ነው። ምክንያቱም አሁን ይሄ የአሜሪካና የኢራን የእስራኤልና የኢራን ብቻ ብለን የምንተው ከሆነ ወይም ደግሞ እንደዛ አክቹዋሊ እኛ ምንም አላለን እናመጣው ታሪክ የለም። እንደምታውቁት ግን እኛ በዓለም አቀፍ ጉዳዮች ላይ ኤንጌጅ እንደሚያደርግ ቻናል እና አይ ፐርሰናሊ እንደዛ እንደምናደርግ ሰዎች ጉዳዩን ማወቅ መረዳት ያስፈልጋል። ለሀገራችን ኢምፓክት አለው፣ ለአፍሪካ ቀንድ ኢምፓክት አለው፣ አሉታዊ ኢምፓክት አለው። ከሱ አንጻር ነገሮችን መያዝ ያስፈልጋል እንጂ እዚህ እና እዛ የሚባሉት ነገሮች አሁን የለየላቸው ይመስላል። ኢራንን ደግፎ መቆም፣ አሜሪካን ደግፎ መቆም አንደኛ we are here in Horn Africa፣ ሁለተኛ ደግሞ ምንድነው አሜሪካን ደገፈን፣ ኢራንን ደገፈን፣ እስራኤልን ደገፈን አንድም ነገር ፖለቲካሊ የምናመጣው እንትን የለም። ግን መረጃው እንዲኖረን ይፈለጋል። የማለት ዓለም አቀፍ ኮሚኒቲዎች ነን። አሁን ባለው የፖለቲካ አውድም ሆነን ባለው የፖለቲካ ስርዓት ዓለም አቀፍ ስለሆነን ከዛ አንጻር ማወቅ ያስፈልጋል። ከዛ ውጭ ግን ያለው ነገር እንደምታውቁት ነው እና ብዙ ሰዎች ከሶስቱም ወገን በተለያየ አቅጣጫ ሆነው ስለምመለከት ነው እና እኔም ደግሞ አስገድዶ ሰዎች የሆኑ ሰዎች አሉ አስገድዳችሁ የእስራኤል ደጋፊ፣ አስገድዳችሁ የኢራን ደጋፊ፣ አስገድዳችሁ የአሜሪካ ደጋፊ የምታደርጉ ሰዎች አላችሁ። እሱም ይኸውላችሁ ክሊርሊ የምነግራችሁ በጣም በተደጋጋሚ ይሄኛውን ነገር በየቦታው ስለማይሆን ይሄኛውን ነገር አንድ ሰው የሆነ ቡድን ደግፎ የስ እንትን ስለሆነ ምናምን ካለ ያ ጋዜጠኛ አይደለም፣ ጋዜጠኛም አይደለም፣ አክቲቪስት ደረጃም ላይ አልደረሰም። እሱን ያዙ። እኔ አሁን ኢራንን ደግፌ እንደዚህ ያደረገች እንደዚህ ያደረገች እያልኩ በጣም በቃ ኢራን ከፍ አድርጌ ባወራችሁ እውነቱን እየነገርኳችሁ ነው አይደለም። ያ ማለት ደጋፊ ነኝ፣ ሳፖርት ነኝ። ልክ እንደ ፉትቦል ላይ የሆነ ቲም አሸንፍልኝ እያልኩ መቀጠል። ስለዚህ ጋዜጠኝነቴን እዚህ ጋር እናንተ ጥያቄ ውስጥ ማስገባት አለባችሁ፣ ኮስችን ማድረግ አለባችሁ። አት ሴም ታይም ለኢራን ወይም ለእስራኤል ወይም ደግሞ ለአሜሪካ የሁለቱን ጀብዱ እያነሳው ኢራንን እንደዚህ ነች እንደዚህ ነች እያልኩ የሚቀጥል ከሆነ ማይ ኮሬክት ልክ ነኝ ወይ አይደለም እንደምታውቁ። ስለዚህ ግን አንዳንዴ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። ለምሳሌ ኢራን የባህር ሰላጤውን ሀገራት ስትመታ ካደረች በቃ መታች ነው የምላችሁ አይደል? ሌላ ምንም ነገር ልላችሁ አልችልም። አት ሴም ታይም ደግሞ አሜሪካ ኢራንን ስትመታ እንደዛ ነው መታ እችላለሁ። እስራኤልም እንደዚህ ሲደረግ በእስራኤል ላይ በቃ የሆነውን ነው። ግን ደግሞ እንደዛ ሲሆን በአንዳንድ ቦታዎች ላይ ለምሳሌ እስራኤል ጥቃት ሲደርስባት ስትጎዳ ምናምን መረጃ ይወጣል። መረጃ ከወጣ ምንድን ነው የሚደረገው? ጥቃት ተሰነዘረባት ተብሎ ይቆማል። እንደዛ ሲባል ውሸት የሚያወሩ ሰዎች አሉ ኦፍኮርስ እና ውሸት የሚሰሩ በኤአይ ጀነሬት የሚያደርጉ አሉ። ከዛ እነሱን ይዘው ውሸት የሚያወሩ ሰዎች አሉ። እነዛ እስራኤል ውስጥ በቃ ኒውክሌር ጣቢያው ድብቅ አለ እንደዚህ አለ ብሎ የሚያወሩ ከሆነ እሱ ዝም ብሎ ያው ሰውንም አለማክበር እንደሆነ ይቆጠራል። እና እንደዚህ አይነት ነገሮች አሉ። ይሄን ሁሉ ያወራሁበት ምክንያት ፖለቲካሊ እነዚህ ሁለት ሀገራት የተለያዩ ዳይቨርጅ እያደረጉ እንደሄዱ ነው። ሌተስት እስካሌሽን ስለ ሆርሙዝ ነው። በሆርሙዝ በኩል ያለው ጣጣ ምንድን ነው የሚለውን እንግዲህ በብዙ መንገድ ለማሳየት ሞክሬ ነበረ ከዚህ በፊትም። አንደኛ እነዚህ ሀገራት በጣም ፖለቲካሊ የሚሄዱባቸው መንገዶች ብዙ አስቸጋሪ ጊዜያትን አልፎ ወይም ደግሞ ጠልፎ የሚሄድም አይነት ነገር ነው። የቀጣዩን የዓለም ፖለቲካ ሊቆጣጠር የሚችል ነው። ምክንያቱም እንደምታስታውሱት ፕሬዚዳንት ቭላድሚር ፑቲን በተደጋጋሚ ስለ ኒውክሌር ጦር መሳሪያ ሲያወሩ ማንም በእርግጎ አያውቅም፣ ማንም ደንግጦ አያውቅም። ኒውክሌር ይተኮሳል ብሎ ያሰበ የለም። ግን የሆርሙዝ ሰርጥ ጉዳይ ኢኮኖሚ ነው፣ ፖለቲካ ነው። ሰምታይምስ ሚሊትሪ ኮንፍሮንቴሽን አለው። ትራምፕ አንድ አረፍተ ነገር ሲሰጡ ወይም ደግሞ ሌላ የሆነ ኃይል የሆነ አረፍተ ነገር ሲሰጥ ከነ ሴድ አባስ አራግቺ በኩል ወይ ደግሞ ከነ ማሱድ ፔዜሽኪያን በኩል የሆነ ሀሳብ ሲሰጥ ኢኮኖሚው ከፍና ዝቅ ይላል እና እንደውም አንድ ተንታኝ በዚህ ጉዳይ ላይ ሀሳብ ሲሰጥ ነበረ። ምናልባት ከኋላ ያሉ ፕሌየሮች በዚህ ጉዳይ ላይ ጨዋታ የሚጫወቱት ባለሀብቶች እና ይሄ መልታይ ቢሊየነር የሚባሉት ታይኮን የሚባሉት እንትኖች ባለ ፖለቲካሊ ሆነ በሆነ መንገድ በተወሰነ መጠን ገፍተው ሊሄዱ የሚችሉት እነሱን ለመመልከት
ባለ ሁኔታ ወይም ደግሞ እነሱ ኢኮኖሚ ለመዘወር በሚያደርጉ ጥረትም ሊሆን ይችላል የሚል ነው እና ከዛ አንጻር ነው። ኤንዌይ እንግዲህ ጥቃቱ የደረሰ ነው where had the US struck and why የት ነው ጥቃት ያደረሰችው ሌሊቱን አሜሪካ and ለምን የሚለውን ጥያቄ ማየት ያስፈልጋል። የአሜሪካ ማዕከላዊ እዝ እንግዲህ ጥቃት አደረስኩኝ ብሎ ይፋ እያደረገልን በሆርሙዝ ስትሬት አካባቢና አሎንግ ሳይድ እንደነ ሃርግ እና ሲሪክ የመሳሰሉት አካባቢዎች ላይ ደሴቶች ላይ ጥቃት እንደሰነዘረ ነው የተናገረው። ለምንድነው ጥቃቱን የሰነዘረው ዋይ ተብሎ ከተጠየቀ አንድ የንግድ መርከብ በሆርሙዝ ስትተላለፍ በድሮን ተመታለች በሚለው ነው። ኤቨር ለቭሊ የምትባለው በዋነኝነት እንግዲህ የሲንጋፖር ፍላግ ያላት ወይም ደግሞ የሲንጋፖርን ሰንደቅ ዓላማ የያዘች ናት። በእሷ ላይ እንግዲህ የሆነ እንደሆነ ተነግሯል ማለት ነው። ኦብቪየስሊ ብዙ ጥያቄዎች ሊነሳሉ። እንግዲህ ምክንያት ብለው ያስቀመጡት እሱ ነው። በአንኖን ኦብጀክት ተብሎ ታሰበ። ከኦማን የባህር ዳርቻ ሄዶ የተሰነዘረ ጥቃት ነው፣ ግን የኢራን ተብሎ በመወሰድ ነው እነዚህ ቦታ ላይ እንግዲህ ጥቃት የተሰነዘረው። ፕሬዚዳንት ዶናልድ ትራምፕ እንግዲህ ፉሊሽ ቫዮሌሽን የሞኞች ጥሰት የሚል ተኩስ አቁም ጫና ውስጥ የሚያስገባ ነው በሚል የሞኞች ጥሰት በሚል እንደዚህ ከፈረጁት በኋላ የተፈጸመ ጥቃት ነው። አግሪመንቱ እንግዲህ ጫና ውስጥ ሊገባ ይችላል። እንግዲህ ሶስቱን ድሮኖች ኢንተርሴፕት አድርገናል። አንደኛው አልፋ መታ ጥቃት ሰነዘረች ወይም አድረሰች የሚል ነው። ወደ 6 የሚሆኑ የአሜሪካ ጀቶች ወይም ደግሞ አውሮፕላኖች ጥቅም ላይ ውለዋል ተብሎ ይታሰባል። እንግዲህ በሆርሙዝ ጋን እንደዚሁም ደግሞ በሲሪክ ቅድም በነገርኳችሁ በጋሽም ደሴት ላይ ጥቃቶች እንደደረሱ የሚያሳዩ መረጃዎች መውጣታቸውን ቀጥለዋል ነው። ኢራን የት ቦታ ላይ ጥቃት አደረሰች የሚለውን ደግሞ እንመልከት። ኢራን አንደኛ መጀመሪያ ጥቃት የደረሰችው በዛች በሲንጋፖር ፍላግድ በሆነች መርከብ ላይ እሷ ናት ተብሎ ተወስዷል። አይአርጂሲ ግን ከዛም በኋላ ደግሞ አሜሪካ ጥቃት ከሰነዘረች በኋላ የት ቦታ ጥቃት ሰነዘረ? የኢራን አብዮታዊ ዘብ ኃይል አይአርጂሲ ጥቃት የተሰነዘረ የት ነው ተብሎ ሲወሰድ በሁሉም የአሜሪካ ጦር ሰፈሮች ባሉበት በመካከለኛው ምስራቅ ቀጠና ሁሉ ጥቃት አድርሻለሁ የሚል ሀሳብ ነው የሚሰጠው። ግን ቴህራን ዲቴል የሆኑ መረጃዎችን እስካሁን ይፋ ባታደርግም ግን በመካከለኛው ምስራቅ ያሉ የአሜሪካ የጦር ይዞታዎች ላይ ቤዝ ማለት ነው ጥቃት አድርሻለሁ ነው ያለችው። ስለዚህ ሳውዲ አረቢያ ውስጥ አለ፣ ኦማን ውስጥም አለ፣ ካታር ውስጥ አለ፣ አረብ ኤሚሬቶች ውስጥም አለ፣ ባህሬን ውስጥም አለ ማለት ነው። እና በእነዚህ ቦታዎች ላይ ጥቃት አድርሻለሁ የሚል መረጃ ነው ያጋራው አይአርጂሲ። the event of repeated aggression our response will be more extensive than this ከዚህ በላይ ከሆነ ጥቃቱ ደግሞ ከዚህ በላይ አሁን በተወሰነ መጠን መቆራቆሶች አሉ። ድጋሚ አሜሪካ ጥቃት የሚሰነዝር ከሆነ ምላሻችን ከዚህ የከፋ ሊሆን ይችላል ሳይሆን ይሆናል በሚል የኢራን አብዮታዊ ዘብ ኃይል አይአርጂሲ በግልጽ ሀሳብን አስቀምጠዋል። የባህሬን ውጭ ጉዳይ ሚኒስትር እንግዲህ ካንደምን የኢራን ድሮን አታክ በራሷ ግዛት ውስጥ በባህሬን ግዛት ውስጥ እንግዲህ የታወቀው እስካሁን ይሄ ነው። ባህሬን ተመታለች ማለት ነው፣ ወይም ደግሞ የአየር ክልሏ ተጥሶ የኢራን ድሮኖች ጥቃት አሰንዝረዋል። ይሄኛው ዲስክራይብ ሲሪየስ ቫዮሌሽን ኦፍ ሶቨሬኒቲ ኤንድ ኢንተርናሽናል ሎው የአንድን ሀገር ሉዓላዊነትና ዓለም አቀፍ ሕግን የጣሰ ነው በሚል ከሷል። የባህሬን የውጭ ጉዳይ ሚኒስቴር መስሪያ ቤት እንግዲህ ይሄኛው በጣም ትንሽ አስቸጋሪ የሚያደርገው ኢንሲደንቶቹ አንዱ ከሌላው አንደርማይን ሪጂናል ዲኤስካሌሽን ኤፈርት ያ ማለት ተኩስ አቁሙን ለማድረግ በሚደረገው ጥረት ላይ ያሉትን አንዳንድ ሁኔታዎች ችላ ያለ ነው በሚል እንግዲህ ባህሬን ለመክሰስ ሞክራለች። ኦንሊ ሮት አፕሮቭድ ባይ ቴህራን ኩድ ኢንሹር ሴፍ ፓሴጅ ስሩ እንግዲህ በሆርሙዝ ሰርጥ ላይ ለመተላለፍ ኢራን በፈቀደችበት ቦታ መተላለፍ ብቻ በቂ ነው። የእኛም ጊቢ የምትባለው አይ ቲንክ ተጠቅታለች። እሷም ብትሆን ወይም ሌሎች መርከቦቻችን እንግዲህ በዛ ሲያልፉ ምንድነው ኢራን በፈቀደችላቸው ብቻ ማለት ነው። በዚህ ሁለት ጣጣ ነው ይሄም ሆኖ አንደኛ ኢራን በፈቀደችላቸው ማለፍ አሜሪካን አንቺን አንፈራሽም፣ አንቺ ምንም አታመጭም፣ አጠብቂንም በኢራን በኩል ነው የምናልፈው የሚል ትርጉም አለው። ስለዚህ አሜሪካን ያበሳጫታል። ሁለተኛ ደግሞ በዛው ሲታለፍ ክፈል ትውላለህ፣ ክፍያ አለ፣ እሱን ደግሞ ክፈሉ ይባላልና ሁለት ዲስአድቫንቴጅ አለው። ኦፍኮርስ ደግሞ አሜሪካ ልትተኩስ ትችላለች ወደ እነዚህ መርከቦች የሚል ጥያቄ ነው እየተነሳ ያለው። The warning እንግዲህ የመጣው after Oman had announced a new route in the southern section of the Strait of closer to Omani coast በኦማን የባህር ዳርቻ በጣም ቅርብ በሆነ ቦታ ላይ መርከቦች እንዲንቀሳቀሱ በደቡባዊ ኦማን ኮስት ማለት ነው ኦማን መፍቀዷን ተከትሎ እንዲህ አይነት ጣጣዎች መምጣታቸው ነው የተነገረው። ቢካዝ አንደኛ ኦማንና
ኢራን ተስማምቶ ነበረ። ከዛ ኦማን ደግሞ ጀርባ የሰጠች በሚመስል መልኩ እንደዚህ አይነት እንቅስቃሴዎች ስትገባ ጣጣ ተፈጠረ ነው። የኢራን የውጭ ጉዳይ ሚኒስትር እንግዲህ የአሜሪካ ጥቃት ታርጌቲንግ ኮስታል ሰርቬላንስ ፋሲሊቲስ ቫዮሌት አርቲክል 1 ኦፍ ሜሞራንደም ኦፍ አንደርስታንዲንግ ኤምኦዩ የሚል ሰጥተዋል። የኢራን የውጭ ጉዳይ ሚኒስቴር መስሪያ ቤት በዚህ ስምምነታቸው በአንቀጽ 1 ላይ የተቀመጠው አርቲክል 1 ላይ የተቀመጠው የመግባቢያ ሰነድ ምንድን ነው የሚለው በሁሉም ግንባሮች ግጭትን ማቆም ከሚለው ሀሳብ ጋር አብሮ የማሄድ ነው እና አሜሪካ ፋውል ሰርታለች ወይም ወንጀል ሰርታለች ቫዮሌሽን በሚል ሀሳብ ሰጠ። ቴህራን ሳይድ የሳተ ኦልሶ ቫዮሌሽን ኦፍ ቻርተር የሚል የአርቲክሉን ወይም ደግሞ የነዚህ ሜሞራንደም ኦፍ አንደርስታንዲንግ ኤምኦዩን የእሱን አርቲክል 1 አንቀጽ 1 የጣሰ ከዛም ደግሞ የመንግስታቱ ድርጅትን ቻርተር ሳይቀር የጣሰ ነው በሚል ከሰዋል። ሌተር እንግዲህ ሞሐሰን ረዛ የሚባሉት የሱፕሪም ሊደሩ ወይም ደግሞ ሁለንተናዊ መሪው ሞጅተባ ሐምኔ አማካሪ ናቸው እና እንግዲህ አርቲክል 5ንም አሜሪካ ጥሰዋለች በሚል ሀሳብ አጋርቷል። ያ ማለት ሴፍ ፓሴጅ ኦፍ ኮመርሻል ቬስልስ ስትሬት ሆርሙዝ በሆርሙዝ ሰርጥ መርከቦች የንግድ መርከቦች በነፃ መተላለፍ አለባቸው የሚለውን ስምምነትም የጣሰችው ራሱ አሜሪካ ናት። ስለዚህ አርቲክል 1.5 ተጥሰዋል። እንግዲህ አርቲክል 1.5 ተጣሱ ማለት ደግሞ ኦልሞስት ይህ ጦርነት አስቸጋሪ ሁኔታ ውስጥ ሊገባ ይችላል ማለት ነው። አርቲክል 5 stipulated that Iran and Oman would discuss the future administration and maritime service in the waterway የሚለው ነው። ኦማንና ኢራን እንደላይ ሆነው እንዲሰሩ የሚያደርገውን ማለት ነው። እሱ ተጥሷል በሚል ጥያቄ የተነሳ እንግዲህ እንደነ ፉጅራ ያሉት እንግዲህ ያሉት የአረብ ኤምሬቶች ወደቦች እነሱም አሁን አብረው ጫና ውስጥ የመግባት እድላቸው ግልጽ ነው። እነ ባንዳር አባስ፣ ነጋሽ ማይላንድ የመሳሰሉትን እንደዚሁ ጫና ውስጥ እንደሚገቡ ግልጽ ነው። ኮንትሮል የሚያደርገው ሆርሙዝን ማን ነው? እንደሚታወቀው ኢራንም እስራኤልም አሜሪካን ማለት ነው። እነሱም በተወሰነ መጠን የራሳቸውን መንገድ እየተከተሉ ያሉ አገራት ሆነዋል። ስለዚህ ኮንትሮል ያደረጉት በእርግጥ ሁለቱም ናቸው ማለት እንችላለን እና በተወሰነ መጠን የነዚህ አገራት እንግዲህ ውጥረት በጣም አስቸጋሪ ነው። ሄዝቦላ ሪጀክት እስራኤል ሊበራል ፍሬምወርክ የሚለውን ደግሞ ነግራችኋለሁ። እንግዲህ እስራኤልና የሊባኖስ መንግስት ነው አሁን ያቀረቡት ሀሳብ ትንሽ ልክ አይደለም ብለው ትንሽ አይደለም ሙሉ በሙሉ ሪጀክት አድርጎታል። ተከድቻለሁ በዚህ መንግስት የሚል አቋም ነው ያለው እና የሄዝቦላ እንግዲህ እንደዚህ አይነት ጉዳዮችን በተለያየ አጋጣሚ ጥያቄ እያነሱ ይገኛል። እሱን እነግራችኋለሁ ስለ ሄዝቦላ ጉዳይ። አረብ ኤሚሬቶች የኢራን ድሮን እንግዲህ በባህሬን ጥቃት አድርሷል በሚል አላይችልኝ ነው ወይም ደግሞ የእሷ ሊሆን ይችላል በሚል ነው ባይዘይ እንግዲህ ይሄኛው የእሷ ሊሆን ይችላል ነው እንግዲህ በአብዛኛው። ስለዚህ ኢራን ባይዘይ እንደዚህ አይነት ጣጣ ውስጥ ስትገባ ካታርም እንደዚሁ ባህሬን ላይ የተሰነዘረውን ጥቃት አረብ ኤሚሬቶችም ካታርም ማውገዛቸው ኢራን አሁንም ብቻሽን ነሽ የሚል ለራስሽ ጠንካራ ብለሽ መውጣት አለብሽ የሚል አይነት ነገር ይኖረዋል። አቡዳቢም እንግዲህ ዶሃም ናቸው ያወገዟት እና እሱም አለ። ከዛም ውጭ ደግሞ የጂሲሲ ወይም ደግሞ የገልፍ ትብብር ምክር ቤት ጂሲሲ የሚባለው ጃሲም መሐመድ አልባዳዊ የሚባሉት እሳቸው ስትሮንገስት ተርም በሆነ የኢራንያን የከፋ ጥቃት በባህሬን ላይ እንግዲህ ምንም አይነት ተቀባይነት የሌለው በሚል ትንሽ ስጋት ያዘለ ታርጌትድ ወይም ደግሞ ግዴለሽ አይነት ጥቃት ነው የፈጸመችው በሚል ነው እንግዲህ ጠንከር ባለ መንገድ። ስለዚህ ዶሃ ካወገዘች ካታር፣ አቡዳቢ ማለት አረብ ኤሚሬቶች እነዚህ ካወገዙ ከዛ ደግሞ የጂሲሲ አገራት ያ ማለት የኦማንን፣ የኩዌትን፣ የአረብ ኤሚሬቶችን፣ የዶሃን እና የመሰል ሀገራት 6ቱን ሀገራት የሚወክል የእሱ ሂድ ደግሞ በዚህ ልክ የከፋ አይነት ሀሳብ ከሰጡ ኢራን ልክ አይደለችም የሚል ውንጀላ ከሰጡ ሰው ትንሽ ሁኔታው አደገኛ እንደሆነ በግልጽ ያስቀምጣል። አድቫይዘር ቱ ኢራን ሱፕሪም ሊደር ቅድም የነገርኳችሁ የሞጅተባ ሐምኔ ሞሐሰን ረዛኢ የእሳቸው አማካሪ ሞጅተባ ሐምኔ እንግዲህ አሜሪካ ቅድም እንደነገርኳችሁ ቫዮሌት ያደረገችው አንቀጽ አለ። ይህ ቫዮሌት ያደረገችው አንቀጽ ደግሞ የፈጠነ ምላሽ ለመስጠት ያስገድደናል እና ቃል ገብተናል የሚል ነው።
ያስቀመጠው። ስለዚህ እንደዚህ አይነት ነገሮች አስቸጋሪ ናቸው እና እነ ኩዌትም እንደነገርኳችሁ በጠቅላላው አረቡ ኢራንን ለማውገዝ ሞክረዋል። ኢራን ግን እናንተ ይሄ በዚህ አይነት መንገድ የምትቀጥሉ ከሆነ እኛ የምናደርገውን እናደርጋለን የሚል ሀሳብ ነው ያላቸው። ግን ስምምነቶች አሁንም እዚህም እዛም ያሉ የሚረግጡ ትንሽ አስቸጋሪ እንደሆኑ ለመናገር ግልጽ ነው። ሰው ኦፕሬሽኖች ከቀጠሉ ደግሞ ምናልባት ስምምነትን ብቻ ሳይሆን አንዳንድ ችግሮችን አጉልቶ ሌላ መንገድ ውስጥ ሊያስገባ ይችላል እና ሁሉም በየራሱ ፍላጎት የሚያስቀምጠው ነገር ልክ አይደለም። በተለይ ደግሞ እንግዲህ በሄዝቦላ ላይ ያ ማለት የአሜሪካ መንግስት እስራኤልና ሊባኖስን አንድ ድርድር እንዲያደርጉ እስራኤልና ሊባኖስን እንዲደራደሩ ካደረገ በኋላ ያስቀመጠው ነገር ትንሽ አስቸጋሪ ሆኗል። ቢካዝ ይሄ ምን መሰላችሁ ሄዝቦላ እንደሚለው አይነት ነገር ነው። ሄዝቦላ ተክጃለው የሚል ሀሳብ አለው። እውነትም ይሄ መስማማት ያለበት ሁሉም ሰው እንደተካዱ ነው። ምክንያቱም ሄዝቦላ ሙሉ በሙሉ 14ቱንም ነጥቦች ብትመለከቷቸው ሄዝቦላ ከጥቅም ውጭ ነው የሆነው። ሄዝቦላን የሚመለከተው ሁሉ ሄዝቦላን ማስወጣት፣ ኢራንን ማስወጣት፣ በተለይ ደግሞ ሄዝቦላን ጫና ውስጥ ማስገባት ነው እና ስለዚህ በዋና ፕሮግራማችን ኤንቢሲ ላይ ባለው ሰፋ ያለ ጉዳይ ተነጋግረንበታል። ግን ደግሞ ይሄኛው የተለየ ኦዲየንስ ስለሆናችሁ ምንድን ነው የተፈጠረው የሚለው ብዙ ሰዎችን እያነጋገረ የሚገኝ ጉዳይ ስለሆነ ማየት ያስፈልጋል። ይሄ ከ1982 እስከ 2000 እንደምታውቁት በሊባኖስ ሄዝቦላ አማካኝነት ኢራን ማነች እስራኤል ከደቡባዊ ሊባኖስ እስክትወጣ ድረስ የነበረውን ጊዜ ሊያስታውስ ይችላል እና ብዙ ሰዎች ህይወታቸውን ባጡበት በዚህ ጦርነት አንደኛ ስምምነቱ ላይ 14 ነጥቦች አሉ። 14 ነጥቦች ዋሽንግተን ስታደራድራቸው የሊባኖስን መንግስትና ማይነስ ሄዝቦላ ማለት ነው የእስራኤልን መንግስት ስታደራድራቸው 14 ነጥቦች አሉ። እነዚህ 14 ነጥቦች ደግሞ ሁሉም ሄዝቦላ እና ሄዝቦላ ላይ ያነጣጠሩ ናቸው። ሄዝቦላ እና ሄዝቦላ ማለት ኦፍኮርስ ይህ ጦርነት የተቀሰቀሰው ወይም ደግሞ እስራኤል ፍላጎቴ ሄዝቦላ የሚባል ኃይል ወይም ደግሞ ሌሎች ታጣቂ ኃይሎች እንዳይንቀሳቀሱ ሊባኖስ ውስጥ እፈልጋለሁ፣ እሱም ሴኪር ማድረግ አለብኝ በሚል አቋም ነው እንደምታውቁት። እሱ ይሁን ብለን ብንወስድ እንኳን ከዛ አንጻር ኦፍኮርስ ሄዝቦላ ላይ ያነጣጥሩ አይችሉም። ግን ደግሞ በተለየ ሊታይ የሚችል አንዳንድ ጥያቄም ይነሳል። እስራኤልና እንግዲህ 14 ነጥቦች አሉ። 14 ነጥቦች በዚህ ልክ የሚታዩ ናቸው። ስለዚህ ሄዝቦላም አልተቀበለውም፣ ዋና ጸሐፊውም ናኢም ቃሲም አልተቀበሉትም፣ ኢራን ራሷም አትቀበለውም እንደምታውቁት እና ትንሽ አስቸጋሪ ነው። ኤኒዌይ 14 ነጥቦች አሉት። እንደው ሜን የሚባሉትም እንኳን በነገራችን ትንሽ አስቸጋሪ ነው። የመጀመሪያው አንድ ሊባኖን ዲክሌር their intent to end the conflict formally conclude ጦርነታቸውን ወይም ደግሞ ግጭታቸውን ማቆም ነው። በዋነኝነት አንደኛው ግጭቱን ማቆም የነጥብ 1 ላይ የተቀመጠው ነው። ሁለተኛው ግን አስቸጋሪ ነው። እስራኤል and Lebanon commit to phased process in which the Lebanese army restore authority across Lebanon. The armed groups are disarmed and Israel forces gradually withdraw from Lebanon territory. ነው ይሄ ልክ አንደኛውን በሁለቱም ተኩስ አቁም ማድረግ ወይም ደግሞ ጥቃት ከመሰናዘር ማቆም ነው ዳሶኬ። ሁለተኛው ላይ ግን የሊባኖስ መንግስት የተለያዩ አካባቢዎችን መቆጣጠር አቅሙን እያጠናከረ ከሄደ በኋላ የግዛት አንድነቱን እያስጠበቀ ይሄዳል። አት ሴም ታይም ታጣቂዎችን ዲስአርም ማድረግ አለበት፣ የጦር መሳሪያቸውን እንዲፈቱ ማድረግ አለበት፣ ያው ሄዝቦላ ማለት ነው። ከዛ አት ሴም ታይም የእስራኤል ኃይሎች ቀስ እያሉ እንዲወጡ የሚያደርግ ነው ሄዝቦላ ከጠፋ በኋላ ማለት ነው። ሶስተኛው የሊባኖስ አርሚ ጦር አሁንም ሙሉ በሙሉ እነዚህ ሁለት ፓይለት ዞን የሚባሉ አሉ። ሁለቱን ከተሰጣቸው ሁለቱን ዞኖች በተለይም ደግሞ ከዚህ ከሊተኔ ሰሜናዊና ደቡባዊ ሪቨር ወንዝ ይወጣሉ ሁለት ዞኖች የእስራኤል ጦር እሱም ቦታ ላይ ይሞላሉ፣ የሊባኖስ ዋናው ጦር ማለት ነው። ከዛ ምንድነው የሚያደርገው ቀስ እያሉ ዲስአርም ካረጉ በኋላ የእስራኤል ዊዝድሮው ይፈቀድላታል ማለት ነው። እስራኤል ዊዝድሮው ካደረገች በኋላ ሪኮንስትራክሽን ፕሮሰስ ንጹሐን ደግሞ ድጋሚ ወደ ደቡባዊ ሊባኖስ እንዲመለሱ ይደረጋል ነው። በዋነኝነት እንደዚህ ነው የሚለው ንጹሐን መመለሳቸው ጥሩ፣ አገሪቷ ድጋሚ ሪኮንስትራክት መደረጓ በጣም ጥሩ። ግን ሂዝቦላ የሚባለው ኃይል
እዛ አካባቢ እንዳይኖር የሚያደርግ ነው እና ይሄኛውም ለሂዝቦላ የሚዋጥ አይደለም። አራተኛው ላይ ደግሞ ስትመለከቱት ወይም ደግሞ ይሄ ነን ስቴት አርምድ እንደነ ሂዝቦላ እና ሌሎችን ታጣቂዎች ሊኖሩ ይችላሉ የሆኑትን ኢሊሚኔት ማድረግ ማጥፋት ያስፈልጋል። ከዛ ደግሞ የእስራኤል ጦር በሀገሪቱ ሙሉ በሙሉ እርምጃም ሊወስድ ይችላል አይነት ስሜት ያለው ሀሳብ ነው ያለው። እንግዲህ የዩኤስ ሌድ ኢንተርናሽናል ኤንድ አረብ ሳፖርት አረብ ሀገራትና የአሜሪካ የሚመሩት ኃይል ሊንቀሳቀስ ይችላል የሚል ሀሳብ ነው ያለው። እንደው ሌሎቹን ትቻቸው ሰባተኛው ላይ እንኳን ብንሄድ ሰልፍ ዲፌንስ ነው አንዱ። ሌላውን ለምሳሌ እስራኤል ሊባኖስ ላይ ጥቃት ብትሰነዝር የመከላከል መብት አላት ይላል። ሊባኖስም እስራኤል ላይ ጥቃት ብትሰነዝር እስራኤል የመከላከል መብት አላት ይላል። ግን ይሄ የሚሆነው መቼ ነው? ሂዝቦላ ከሌለ ነው። እና እነዚህ ሁሉ ስትመለከቷቸው ይሄ ስምምነት እንደማይቀጥል ያሳያል። ስለዚህ የሊባኖሱ ጉዳይ ባልተቋጨበት ሁኔታ የአሜሪካና የኢራን ጉዳይም ይቋጫል ብሎ መውሰድ ትንሽ ያስቸግራል። ለዚህም ነው ብዙ ሰዎች በተለያየ መንገድ ይህን ጉዳይ እያነሱት የሚገኙትና ሂዝቦላ ሪጀክት አድርገዋል፣ እንደማይቀበለው አስቀምጧል፣ ሰው ይፋ አድርገዋል። ስለዚህ እያንዳንዱን ነገሮች ስትመለከቷቸው እንደማይሆኑ ነው እና ብዙ ነገሮችን ልንመለከት እንችላለን። ሰው በመካከለኛው ምስራቅ ያለው ጉዳይ አሁንም ፈታኝ እየሆነ ሊሄድ እንደሚችል ግልጽ ነው። እንግዲህ ትንሽ አስቸጋሪ ነው። የአሜሪካና የኢራን ጉዳይ እንደምታውቁት ብዙ ሰዎች ጥያቄ የሚያነሱበት ሆነዋል። በተለይ ደግሞ እንግዲህ የተለያዩ ጥያቄዎችን እያነሱ የሚገኙት የተለያዩ የፖለቲካ አካሄዶችን የሚከተሉ ሀገራት አሉ። ዩኤስ ኤንድ ኢራን አሁን ጥቃት እርስ በርስ ስለተሰነዛዘሩ ሳይሆን ይሄ የስትራይክ ትሬድ መደራረጋቸውን ብቻ ሳይሆን በአንዳንድ ሁኔታዎችም ጥያቄ ውስጥ የሚገቡባቸውን አጋጣሚዎች በራሳቸው መንገድ ፈጥረዋል እና መፍትሄ ያስፈልገዋል በዓለም ፖለቲካ ላይ እና ሪስፔክት ይፈልጋል በሚለው ላይ ጥያቄ መነሳት ጀምረዋል። ያን ጥያቄ ደግሞ መፍታት የሚችሉ ሰዎች እነማን ናቸው የሚለው አሁን ፈታኝ በመሆኑ ትንሽ ጉዳዮችን አለዝቡ ማየት፣ ትንሽ ፈተናዎቹን ደግሞ ቀለል አድርጎ ማየት ያስፈልጋል እንጂ ከአሜሪካም ከኢራንም በኩል ያሉ ጉዳዮች ወይም ደግሞ ተደራዳሪዎቹም በራሳቸው መንገድ ትንሽ ጠንከር እያሉ ትንሽ ፖለቲካሊ አስቸጋሪ የሆኑ የሄዱበትን አውድ መመልከት ችለናል እና ሜቢ ምንድን የተፈጠረው የሚለውን በደንብ ማየት በስርዓቱ መመልከት ያስፈልጋል። ፕሬዚዳንት ዶናልድ ትራምፕም ደግሞ እዚህም እዛም የሚረግጠውን ነገር ማቆም ካልቻሉ በጉዳዩ ላይ ለመፍትሄ የራቀ ለጉዳዩ ደግሞ ይሄ የጦርነት ብቻ ነጋዝ ጉሰማ የሆነ አንዱ ለሌላው መቆም ሳይሆን አንዱ ወደ ሌላው ደግሞ ዩኤስ ቦምብስ ኢራን ሪስፖንስ ቱ ኢስራኤል ሆርሙዝ ድሮን አታክ ምናምን እንዲህ አይነት ነገሮች እዚህና እዛ የሚሉ ነገሮችም ዓለም ልትመለከት ያስገድዳታል። የሆርሙዝ ሰርጥ ጉዳይ በትክክልም ኢትዮጵያን የሚነካም ጭምር ስለሆነ ጥንቃቄ ይፈልጋል ከሚለው ነው እና እንግዲህ የኢራን ድሮኖች በባህሬን ጥቃት መሰንዘራቸውን የሚያወጡ መረጃዎች ያሳያሉ እና የአርጂሲ ኔቪ ባህር ኃይልም ደግሞ አሜሪካ ላይ ጥቃት መሰንዘሩን የሚያሳዩ መረጃዎች እንደዚሁ መውጣታቸውን ቀጥለዋል። ፕሬዚዳንት ዶናልድ ትራምፕ እንግዲህ ደግሞ አንዳንድ ሁኔታዎችን በራሳቸው መንገድ ለመፍትሄ ይቀመጣሉ ተብሎ ይታሰባል። ግን ውጥረት በውጥረት እየሆነ መጥቷል እና ብዙ ነገሮች መፍትሄ የማይሰጣቸው ከሆነ አሁንም ትንሽ አስቸጋሪ ሊሆን ይችላል። ምክንያቱም የሩሲያ ዩክሬን ውጥረትም እንደዚሁ መፍትሄ እየተበጀለት ስላልሆነ ዓለም በብዙ መንገድ ጫና ውስጥ በመግባቷ በቀላሉ የሚታይ አይደለም። ፖለቲካሊ አንዳንድ መፍትሄዎች ያስፈልጋሉ ተብሎ ቢታሰብም ግን እነዚህ ነገሮች ደግሞ ዓለም ላይ ትንሽ ፈታኝ ይሆናሉ ተብሎ ይታሰባል። እንግዲህ የኢራንና ኢጅፕት በጉዳዩ ላይ መፍትሄ ለማምጣት ሀሳብ እየተጋሩ ነው የሚል ሀሳብም እየተመለከትን ነበረ። ግን የሚሆን አይነት አይደለም። ብዙ ሰዎች በዚህ ጉዳይ ላይ ትንሽ እንግዲህ ትዕግስታቸው ረናውት ያደረገ ይመስላል። ምክንያቱም በሁለቱም በኩል የሚሰጡ ሀሳቦች፣ በሁለቱም በኩል ያሉት ውጥረቶች ከጥቃት ባሻገር የሆኑ በመምጣታቸው ማለት ነው። እንግዲህ ተመልካቾቻችን ሰፋ አድርጌ የነገርኳችሁ እናንተም ሪያክት እንድታደርጉ በዛ ልክም ደግሞ አንዳንድ ጉዳዮቻችንን መፍትሄ እንድንሰጣቸው በሚል ነው። ቴንክ ዩ ቨሪ ማች እንዴድ እንግዲህ ቢኒያም ካሴ ነበርኩን አብራችሁ ቆይታ ያደረኩት። ስለዚህ አንዳንድ ሁኔታዎችን ደግሞ እናንተን በኮመንት ምን አዲስ ነገር አለ የምትሉትንም ካለ እኔም እዛው በኮመንትም በአንዳንድ በቻልነው ሁሉ
ምላሽ እንሰጣጣለን። ታንክ ዩ ቨሪ ማች እንግዲህ